ለቪው ካልሆነ በስተቀር አሁን ከሞተች በኋላ ቪዲዮ መስራቱ ለምን አስፈለገ? ቢስሚላህ ወንድ ልጅ ከምስቱ ጋር ሲተኛ የመጀመሪያውን ዙር ጋይስ ነገሩ ተካሯል። በሁለቱ መካከል የተፈጠረው አለመግባባት አዶናይን ተመልከተው እስኪ። ገንዘብ አለው፣ መልክ አለው፣ አቋም አለው። ይንፉሽ ነፋፉሽ መንፋት ብርቅ አይደለም። ኮሜዲያን ሳይፈን ታውቁታላችሁ አይደል? እዩት የሚልክልኝም በውስጥ ከሙስሊም ሴቶች የምትወደው ምናቸው ነው? ያኔ ነበር ሰዎች ኮካኮላ ከክርስቲያኖች ጋር ችግር እንዳለበት የተረዱት። ሰይጣን ይዝጉድ ስትሉበት ይጽፋል። ነውራም በአለጌ እኔ ቢጤ ብዙም አያሳዝነኝም ማለት በጣም አንጀቴን የሚበላኝ ሰው ቢኖር የአራድዬ ልጅ የሐዋሳ ልጅ በቃ ፈገግታ፣ ሳቅ፣ ጨዋታ ጉድ ምን ስትረጂ ነው በእናትሽ? ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን የኢትዮጵያ ሕዝብ ተባብሮ የገደላትን ሕፃን ልጅ እንመለከታለን። እንዲሁም ከአንድ ዓመት በፊት ሰይፉ ላይ ቀርቦ በጣም ታዋቂ የነበረውን በአሁኑ ሰዓት ግን ሙሉ የኢትዮጵያ ሕዝብ የረሳውን ዘፋኝ አንድ ላይ እናያለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። የአማርኛ ፊልም ቀረጻ አክሽን። አንተ እንደዚህ ነው እንደሚመታው ያማል። ምንድነው እንደዚህ እየመታኝ ደሞዝ ላይ ሆይ ጨምሩልኝ። ይኸው ተፊኮ በዚህ ነው ተፈጽሞ ያዝ አክሽን በሌላ ሳይ አክሽን በሌላ ልታስገድሉኝ ነው እንዳያመጣችሁ እኮ ቤተሰብ አስተዳዳሪ እኮ ነኝ። ገደለው እኮ ጋይስ። ጋሽ አራጋሽ ምንድነው? እኔ ወደ ስራ በቃ እኔ ይቅርብኝ። እኔ እዛ ማዘር ትጠብቀኛለች። ስለዚህ እንትን ነገር ነው አሁን ገንዘብ እሺ ጨምር ቆይ ጨምር ተዘጋጅ። አክሽን። አንተ ስራ አይደል እንደያዝ ነው። ምን ሆነ ነው የውሻ ልጅ የሚል እኮ አለው ከፊት ና አሳይ ና ጋይስ። መለማመጃ አረጉት እኮ አክሽን በሌላ አክሽን ዮሽ አኩር ግን ጸጉሩን ተላጭቶ ባይሰን መስሏል። ሪሌሽንሺፕ ውስጥ ከሆነ በኋላ ብንጣላ ወይ እንትን ብንል እንዴት ነው ሃንድል የምታደርገው? ላይክ ዲስአግሪመንት እንዴት ነው ሃንድል የምታደርገው? ችግሮች በሚፈጠሩበት ሰዓት ላይ መፈታት ባለባቸው መንገድ ነው መፈታቸው። በዚህ አለ። ለምሳሌ አውርተን የምንፈታው ነገር ከሆነ አውርተን እንፈታዋለን። ተደባድበን ደግሞ የሚፈታ ከሆነ እንደዛው ማለት ነው። እና ምን ተደባድበን እና ተደባድበንም ቢሆን መፈታት ካለበት እንደዛ መፍታትም እንፈልጋለን። ተደባድበን ድረስ የሚሄድው ፖሊስ ጥሩ ጋይስ፣ ፖሊስ የፈጠረ ፖሊስ ጥሩ። እንዴ ተደባድበን ይፈታል ችግሩ? ይባባሳል ነው ይፈታል ችግሩ? እንዴት ነው ነገሩ? መፈታት ባለበት ወይ በዛ መንገድ ወይ እኮ መፈታት አይደለም መፈታት። ቢስሚላህ ወንድ ልጅ ከምስቱ ጋር ሲተኛ የመጀመሪያውን ዙር ሲጨርስ ኮርቲዞል የሚባል ሆርሞን ይለቀቃል። ያ ሆርሞን ምንድነው የሚያደርገው? ድብርትና እንቅልፍን ይለቅበታል። የሴቷ አስተዋጽኦ እዚህ ጋር ያስፈልጋል። ባሏን መቀስቀስ፣ ከዛ እንቅልፍ እንድነሳ ማርዳት፣ ማነቃቃት የሷ ፋንታ ነው። ለምን ከዛ አንተም ከዛ መነሳት መነቃቃት ወደ ሁለተኛ ዙር ምስትን ወደ ማስደሰት መምጣት አለብን። ያለበለዚያ አንተ አንድ ጨርሰ የምትተኛ ከሆነ ሁሌ ጭንቅላትክ ያን ሴቭ ያደርግልሃል። አንድ አይበቃም እንዴ? አንድ እኮ በቂ እኮ ነው። ለሰጩ ቀላል ነው ይባላል። እንዴት ነው ነገሩ? አንደኛ ዙር ላይ ድብድብ ምንጊዜም አንደኛ ዙር ላይ ኃይል ይኖርሻል፣ አቅም ይኖርሻል፣ ትለባለበልሽ። ሁለተኛው ላይ ሲሆን ካለሽ ኃይል ላይ እየተሟጠጠ ይመጣል። ሶስተኛው ላይ እንደዛ እየደከመ ይመጣል። ሁሌ መደባደብ ሲሆን ግን አንደኛውም ራሱ ይሰለቻል። በተለይ ትዳር ላይ ሲሆኑ ምን ተበልቶ ምን ተጠጥቶ ነው የሚባለው እዚህ ጋር ነው። እንቅስቃሴ የሚፈልገው እዚህ ጋር ነው። ምግብ የሚፈልገው እዚህ ጋር ነው። አንድ ስጪኝ ብሎ ሰተሽው ያቺን ለብልቦ ቢተኛ አትፍረጅበት። ገባሽ? በባዶ አንጀቱ ያቺ አንዱንም ተታግሎ መጨረሱ አመስግኙ። አንደኛ ሲቀጥል ሴቶችን ቢሆኑ ሪሌሽንሺፕ ላይ ትኩስ ሲሆን ናፍቆት ሲኖር ምናምን ለምሳሌ በሳምንት በ15 ቀን ምናምን በጉጉት በምናምን ውስጥ ሲገናኙ 3ም 4ም 5ም ሊካሄድ ይችላል። ትዳር ላይ ሲኮን ግን አንዴ ከላይዋ ላይ እንዲወርድ ብቻ አንዴ ሰጥተው መገላገል ነው አብዛኛው ሴት የሚፈልገው። ያንቺ ምክር ጤናማ ምክር ቢሆንም አብዛኛው ሴቶች ግን አንድ የራሱ ለመስጠት ይጨነቃሉ። ለምንድን ነው? በቃ እጃቸው ላይ ያለ ይመስላችኋል፣ ይላመዳሉ፣ አብረው ይሆናሉ። ከዛ በኋላ አስፈላጊውን ለመስሎ የማይሰማቸው ሴቶች አሉ። ስለዚህ ምን እላችሁ ነው? ሁሉም ነገር አቅም ይጠይቃል። ስለዚህ በደንብ ብሉ። በአቅም መሰረት ነው የሚካሄደው። በፍቅር ግንኙነት መሰረት ነው የሚካሄደው። ድካም ካለው፣ ልፋት ካለው፣ ፍላጎት ማጣት ካለው 40 ጊዜ ብትቀሰቀሽ ላይነሳልሽ ይችላል። አዶናይን ተመልከተው እስኪ። ገንዘብ አለው፣ መልክ አለው፣ አቋም አለው። በዚህ ሰዓት ቸከስ እንኳን ቢያምረው ያምርበታል።
አለው ሻፍዶ ነው ይባላል። አንተ ምንም ሳይኖር ቆለጥ ብቻ ይዘ ሴት ያምራል። እከክ የጀርባ እከክ ነህ። ሰው እንዴት ምንም ነገር ሳይኖሩ እንዴት ሴት ያምሯል? እኔ ደጋግሜ ነው ቪዲዮ እየሰራሁ ያሉት። አንተ ግን ምንም ልትሻሻል አልቻልክም። ዛሬም መንገድ ላይ ሴት አይተህ ትሻፍዳለህ። ምንም ሳይኖር ቆለጥን አንጠልጥለህ ትሻፍዳለህ። አረ ንቃ በእናትህ አንተ ከብት። ገንዘብ ያዝ፣ መጀመሪያ ገንዘብ ያዝ። ሳቢውን ተፍ ተፍ በል። ምን አይነት እከክ ነው በእናታችሁ? ጋይስ እኔ ኢላስ ሊናገር መስሎ የነበረ ግን ማለት ነው የዚህ ልጅ አይዲያዎች ይመቹኛል። ከስድቡ ውጪ ይሄን አይዲያ ያደግፈዋለሁ ጋይስ። እኔ ኢትዮጵያ እናታችን ናት ካል አባታችን ማን ሊሆን ይችላል? አባታችን ዲላ። አባታችን ዲላ። ያ ዲላን ብቻ ነው የሚያውቀው ወንድሜ። ምን ያርገህ? አንተስ? ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? እግዚአብሔር። አባታችን አሜሪካ። አባታችን አሜሪካ። ሁለተኛ ጥያቄ ልጠይቃችሁ። መንገድ ላይ ሄዳችሁ ኦክሲጅን ብታገኙ ምን ታደርጋላችሁ? ኦክሲጅን ባገኝ አረ ሉክ ካስፈለገኝ ነው እንጂ ካላስፈለገኝ መጠቀም አልችልም። አልችልም። አንተስ ምን ታደርጋለህ? ልጠቀም እችላለሁ። ለምሳሌ አደንዛዥ ዕፅ አደረገው እኮ ጋይስ። ኦክሲጅንን ልጠቀም እችላለሁ፣ ላልጠቀምም ትችላለህ። ኦክሲጅን ባገኘው ራሱ ልጠቀምም እችላለሁ፣ ላልጠቀምም እችላለሁ። ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? አፍሪካ ብለዋል። አባታችን ማን ሊሆን ይችላል? አሜሪካ። ጋይስ ነገሩ ተካሯል። በሁለቱ መካከል የተፈጠረው አለመግባባት ታዲያ የማሬና የእዩ እናት በዚህ ሰዓት እንግዲህ እጅግ በጣም የተናደደች ሲሆን የንዴቷን ልክም እንግዲህ ይህንን ምስል አይታችሁ መረዳት ትችላላችሁ። እዚህ ጋር ያጋራችሁ ምስል የድርሹ ዳናን የድሮ ምስሏን ሲሆን ይህም እንግዲህ ምን ያህል እንደተናደደች የሚያሳይ ነው። ታዲያ ይህ ጉዳይ ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ሲሆን ታዲያ ነገሩን ያልሰማችሁ ካላችሁ የማሬና የእዩ እናት ላይቭ ላይ ሆና እንግዲህ ምታመጣለች። ምናልባት እንግዲህ እሷ ልታስተምር የፈለገችው ነገር ሊኖር ይችላል። ነገር ግን እንደዚህ አይነት ነገር እኛ ጋር አልተለመደም። ድርሹ ደግሞ የሰይፉ በኢቢኤስ ፕሮግራም ላይ እንግዲህ የምትገባበት አንድ ሲን ነበር። እዛ ላይም እንግዲህ ሳምንቱን አዝናኝ ነገሮች እየተናገረች ነበር። በዚህም ታዲያ እጅግ በጣም እየሳቀች ሀሳቧን ትገልጻለች። ታዲያ የማሬና የእዩ እናት ደግሞ እጅግ በጣም ነው ያስቆጣት ነገሩ ይመስለኛል። እንግዲህ በቴሌቪዥን ደረጃ መተላለፉን ያስቆጣት። ታዲያ ሰይፉ ኦን ኢቢኤስ ፕሮግራም ይቅርታ ይጠይቀኛል ብለዛ ግን እከሳለሁ እያለች ነው የምትገኘው። ለማን ነው የምትከሰው? ለማን ነው የምትከሺው እኮ ነው ጥያቄው። ብዙዎችም እንግዲህ ሚዲያ ላይ እስከወጣች ድረስ ማንም ሰው ሀሳብ አስተያየት መስጠት ይችላል ሲሉ ሀሳብ እየሰጡ ያሉ ሲሆን ጉዳዩ የሰፋ ይመስላል። እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት ሳጥን ላይ አጋሩኝ። በሌሎች ጋይስ እንግዲህ እንደዚህ ማድረግ ተገቢ ነው፣ ግን አሁን የድርሹ ፎቶ ከላይ መጠቀም ተገቢ ነው? እንደዚህ አድርጎ አሰለ ድርሹ አታፍርበትም። በዚህ እንትኗ በድሮ በእንትኗ አታፍርም። ድርሹ ብዙ ጊዜም ትናገራለች እኔ ከዚህ ወደዚህ ነው የተለወጥኩት እያለች ብዙ ጊዜ ትናገራለች። ግን ይሄ ብቻ የሴትዮዋን ብልግና ያሳያል። ምን ሆነሽ ነው ዘለሽ? ሰይፉ ፋንታውን ኤክሰርሳይዝ ቪዲዮ ይነጥ ማንሽ ምንድነሽ? ለምን አወጣሽ? መጀመሪያ ምን አውቀና ባህልሽን የምትወጂ ሴት ኮሽ ምን እዛ አሳየሽ? ሴት ሁሉም ሴት ያሟል። እንደዚህ አይነት ነገራችሁን ሚዲያ ላይ ታመጡና ሰዎች የፈለገውን አስተያየት ሲሰጣችሁ እናንተ እንደተበዳይና እንደተሰዳቢ አድርጋችሁ የፈለጋችሁትን አቢ ቢታን ሻይ ያ በቃ ይሄን ነው የምላችሁ ጋይስ። ሚዲያ ላይ እስከወጣችሁ ድረስ አስተያየት በቃ የግድ ነው ይሰጣል አስተያየት። ለዛውም እንደዚህ አይነት አነጋጋሪ ነገር አድርጋችሁ እና በጣም ነው የምታስቂኝ። በትስስ ነው የምትይባቸው አበሾች ላይ የተለየ ነገር አለሽ? አሜሪካ ሀገር ላይ አይ ዶንት ኖ የተለየ ነገር አለሽ ማለት 1 ሚሊዮን ፎሎወር አላት ቲክቶክ ላይ በቃ አለሽ፣ ሬስቶራንት አለሽ፣ ምን አለሽ? ቆይ ቲክታክሽ ላይ ነው ያ የባህልሽን ምናምን ክትፎሽን ምናምን መከታተፊው የምታሳየው። ሌላ ምን አለሽ? በጣም አሜሪካ ሀገር ላይ በጣም ዝንጥ ብለሽ ሌላው ላይ በትስስ ብለሽ የምትኖሪ ሀበሻ ነው የምትመስዩ። እንደውም ሳይሽ እንደዚህ ሳይሽ በነገራችን ላይ ማለት ነው ይንፉሽ ይነፋፉሽ መንፋት ብርቅ አይደለም። ከፈለጉም ጫካ ከፈለጉም ቤት ውስጥ አይንሽን ካይናቸው ገጣጥመው እየሳሙሽ የማታፍሪ ፍጡር አንቺንማስ ይንፉሽ ይነፋፉሽ የሚለውን ግጥሜን በትግርኛ አንዷ ልጅ ሰርታው እያየሁት ነበር ሰሞኑንና እስቲ በሌላ ቋንቋ ሁላችሁም በምትችሉት ቋንቋ እየሰራችሁ ቪዲዮ ሜንሽን እያደረጋችሁ ባየው ደስ ይለኛል። ደግሞ ብዙ ቪዲዮ ያለውን ሰው
እሸልማለሁ። ይንፉሽ ይነፋፍሽ የሚለውን ግጥም በሌላ ቋንቋ ሰርታችሁ አሳዩኝ። ሜንሽን ማድረጋችሁ እንዳትረሱ። እንደምሸለም ተስፋ አደርጋለሁ። በቀጣይ ይሄንን ግጥም አቀርባለሁ። ይንፉሽ ይነፋፉሽ፣ አስደግፈው ይንፉሽ፣ አበጥረው ይንፉሽ፣ በምንኛ ነው ምንኛ ከሶፋ ላይ ይንፉሽ፣ ኧረ ተው፣ ከሻወር ቤት ይንፉሽ። ብልግና ተው። ከሙስሊም ሴቶች የምትወደው ምናቸው ነው? ምን ሲያደርጉ? እያንዳንዱ የሚጸልዩበትን ሰዓት ያሳልፉ። ስነ ስርዓታቸው ነው፣ አለባበሳቸው የሚችል ሂጃብ አጣማጣማቸው ስማ በቃ ማለት ንጽህናቸውን ይጠብቃሉ። በዛው ላይ ሂጃባቸው ደስ ይላል። ስርዓት አላቸው። እንደኛ ሴቶች ሱሪያ አያደርጉም። ሲሰግዱ ፈጣሪያቸውን ሲያመሰግኑ እምነታቸው ጠንካራ ናቸው። መስጊድ ሲሄዱ ሲሰሩ ቁርአን ምናምን ሲቀሩ የድካይ እስልምና ጋር የሚል አለባበስ ለብሶ በጣም ነው ደስ የሚለኝ። ለሰው አክብሮታቸው፣ ሂጃብ አጠቃቀማቸው እና በሃይማኖታቸው ቀልድ አያውቁም። ሙስሊም ሴቶች ሲያደርጉ ማየት የሚያስደስታቸው ነገር ምንድን ነው? ኮካኮላ ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ላይ ኮካ ስትገዙ እላዩ ላይ ስማችሁን ወይም የምትፈልጉትን ነገር ማስጻፍ ትችላላችሁ። ታዲያ አንዳንድ ሰዎች ጂሰስ ኢዝ ኪንግ ብለው ሲጽፉ እምቢ ይላቸዋል። በመጀመሪያ ሰዎች አስበው የነበረው ሲስተሙ ሃይማኖት ነክ የሆኑ ነገሮችን የማይቀበል ነበር። ነገር ግን የሌሎች ሃይማኖቶችን ይቀበላል። ወይም ደግሞ ጂሰስ ከሚለው ቃል ቀጥሎ መጥፎ ነገር ወይም ስድብ ስትጽፉበት በትክክል ይቀበላቸዋል። ያኔ ነበር ሰዎች ኮካኮላ ከክርስቲያኖች ጋር ችግር እንዳለበት የተረዱት። ሰይጣን ይዝ ጉድ ስትሉበት ይጽፋል። ብዙዎችም እየተቀባበሉትና ሼር እያደረጉት ይገኛል። እውነተኛ መሆኑን ለማረጋገጥ እኔ ራሴ ሞክሬዋለሁ። ግን ጂሰስ ወይም ኢየሱስ የሚለውን ቃል መርጦ አይቀበልም። ለምን የሌላውን ሃይማኖት ፈቅዶ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ስም ሪጀክት ያደርገዋል የሚለው ሌላ ጥያቄ ሲሆን፣ እንደ ክርስቲያን ግን ከዚህ በኋላ ኮካኮላን አንጠቀምም። ሲጀምር ቀመሩ ሙሉ ለሙሉ ከምን እንደተሰራ የማይታወቅ ለጤና ጎጂ የሆነ መጠጥም ጭምር ነው። እስከ ቅርብ ዓመታትም ጭምር ኮካኮላ ትንሽ የሚሆን የኮኬን መጠን ይይዝ ነበር። ለዛም ነበር ሰዎች ከመጠጡ ይልቅ በአነዛዥ ሱስ እየተያዙ ዛሬ ላይ ኮካኮላ ጋይስ እንዴ እውነት ነው። አይች እንኳን ሳክስናት ዓለም ላይ ታዋቂ መጠጥ ሊሆን ይችላል። እያንዳንዱ ሆነ ያወራሁላችሁ ነገር ከመሬት ተነስቼ ሲሆን በበቂ ማስረጃና በቂ ሪሰርች አድርጌ ነው። አይ ዶንት ኖ ጋይስ ነበረበት አላውቅም። ነበረበት ነው። እስኪ የምታውቁ ሰዎች ኮሜንት ላይ። በጣም የሚያስገርመው ነገር ግን ዌብሳይቱ ላይ ገብታችሁ አይ ሚን ኮኬኒዝ በጣም ከባድ ድራግ ብዬ ነው ሰይጣን ወይም ሰይጣንን እወደዋለሁ ብላችሁ ብትጽፉ ያለምንም ችግር ሲስተሙ ይቀበላችኋል። ይህ ደግሞ ግልጽ ነው የሚያሳየው ኮካኮላን የሚያስተዳድሩትና የሚመሩት የድብቁ ማህበር አባላት መሆናቸው ነው። ኮሜዲያን ሳይፈን ታውቁታላችሁ አይደል? እዩት የሚልክልኝም በውስጥ ግቢ እንጂ ግቢ ቃል ግቢ ላይቭ 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 አረ ግቢ እንጂ ላይቭ ላይቭ የሚለው ማለት ነው። ላይቭ ገብቼ ጌም እንድጫወት ነው። ይሄ ነው ቴክስት የሚልክልኝ። ምን ጥቅም አያገኝም እኮ እሱ፣ እኔ ነው የምጠቀመው። ግን በቃ ምን ያህል ሰፖርቲቭ ሰው እንደሆነ እግዚአብሔርን። ኮሜዲ ነው ሲቀልድ ነው የምታውቁት። ግን በቃ ሂስ ሶ ስዊት ሂስ ሶ በቃ ኢንተለጀንት። 3 ኢትዮጵያውያን አሜሪካ ውስጥ ባንክ ለመዝረፍ ሞክረው እንደነበረ ግን ታውቃላችሁ። እና የዝርፊያ ሐሳብ አመንጪ ዮሐንስ የተባለው ልጅ ሲሆን አንድ ቀን ላይ አንድ የዝርፊያ ፊልም ይመለከትና ለምን ግን ዝርፊያ አንፈጽምም ብሎ በማሰብ ለጓደኞቹ ይነግራቸዋል። ወይኔ ዮሐንስ አንድ ቀን ላይ አንድ የዝርፊያ ፊልም ይመለከትና አስባችሁታል ጋይስ? ፊልም አይታችሁ ምናምን በቀጣዩ ቀን በቃ እንዝረፍ ምናምን፣ ጭራሽ ለዛውም አሜሪካ ውስጥ ጋይስ። Here we go again. Damn. Me and the fall definitions. Here we go again. ዲጄ ግን ጾም ላይ ናቸው አይናገሩንም ብለህ የመጨረሻ ተጽዕኖ እያሳደርክብን ነው። እኔ ቤተክርስቲያን እንጂ በጾም በጸሎት በስግደት ውስጥ ታገሉ እላለሁ። ለሊት 6 ሰዓት ላይ ስልክ ላይ እንደዚህ ድንገት እንዲብቅ ብለህ አመሪን ቡንን ታረከኛል። እንደዚህ አፈን ከፍታ ማለት ነው። ሾካካ ሰይጣን ነው የምትመስለው። የኔ ቆሌ መገፍ ምን ይጠቅማል? የኔ ጥያቄ ጭራሻውንማ ጸጉርን ተሰርተ ዳርና ዳር ላይ ፍሪክ ዳይሎስ መስለ ጊፍት ላይ ታለቅሳለህ እንዴ? ያለው እኮ ይሰጣል እኮ ለአንተ እንኳን ጊፍት አይደለም ፊት መስጠት ራሱ በጣም ከባድ እኮ። ስርዓት ይኑር እንጂ ልጄ እኔ ቪዲዮ አትስራ እያልኩኝ አይደለም። አትሊስት ግን እንዲህ በቃ ራቅ በልልኝ። በቃ እንዲህ የቀረብክ አታስፈራረን። ሲጀመር ደግሞ እንደዚህ አፍቀረም ከሆነ ማለት ነው ያፈቀርካትን ልጅ እኔ አውቃታለሁ። ይቹትና ማለት ነው በኢንቦክስ አውራት። እሷም በአንድ ቪዲዮ ታሰቃየናለች፣ አንተም በዚህ ታሰቃየናለህ። እኛ ታንገበገብን እኮ የምሬ ነው። መጾም እንኳን አልቻልንም እንዴ? ጾሙን እንውጣበት እባካችሁ።
ፕራንክ ነው ፕራንክ ወይ ወድቄ ነው እኮ ወድቄ ነው። የት ነሽ? ቆይ እንዳታየው ተመለስ። ቆይ ተመለስ። አደናቅፎኝ ወድቄ ነው። የት ጋር ነው? የት ጋር ነው? ቆይ ሂድ፣ ችግር የለውም ደህና ነኝ። ምን የት ቲቪውን ሰበርሽው? ቲቪውን ሰበርሽው ታላችሁ? ወይኔ ወይኔ ወይኔ! እሺ ጋይስ ይሁት እንዴት እንደሚያየው በጣም ተሰምቶታል፣ አዝኗል። የተጠንቀቅ ብዬሽ እኮ ነበር። እኮ ከጥቅም ውጭ ነው። ነካሽ። ወይኔ ወይኔ! አሁን ማዘር ስትመጣ ትቀውጠዋለች ብዬ አስባለሁ። ፋዘር ምንም አላለም፣ አንተ ምንም አልመሰለውም። ሰበራችንሽ ላረፈች ይሻላል። አሁን ነው እንግዲህ ጉድ ምን ስታረጊ ነው በእናትሽ? አሁን እዚህ በሬ ከብት ምን አለቷል? ተወከቱ ምን አሰረታችሁ? አትሄጂም እንዴ? ገብስ ምን አገብስ? ወይኔ እንግዲህ ፊልም እያየሁበት ነበረ። ኖርማል ነው የሚመስለው። ኖ ምን ሰጠሽ ነው ነገር ጫውጩ? ኦኬ ጋይስ አወቀባት ጋይስ። ነገር ጋይስ እንሞክራት መሰለኛ ቤተሰብ ላይ ልሞክራት እንዴ? ቪዲዮ እየሰራው ጋይስ ንገሩ ኮሜንት ላይ። አላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም ስትል በዚህ ሰዓት እንግዲህ አርቲስት ቬሮኒካ አዳነ እየተናገረች ትገኛለች። ታዲያ ቬሮኒካ እንደተናገረችውም ከሆነ አሁን ስላለችበት ህይወትና ስላለችበት ስኬት እንደገለጸችውም ከሆነ በጥንካሬዋና በራሷ ጥረት ያመጣችው እንደሆነም እንግዲህ ከንግግሯ ልንረዳ ችለናል። ታዲያ ይህ ንግግሯን በዚህ ሰዓት እንግዲህ እጅግ በጣም መነጋገሪያ የሆነ ሲሆን ለበርካታ ሴቶች ምሳሌና ብርታት ይሆናል በማለትም እንግዲህ ብዙዎች ሀሳብ አስተያየቶቻቸውን እየሰጡ ነው የሚገኙት። የትግራይ ባህልና ቱሪዝም ቢሮ ጥቁር አሸንዳን በማስመልከት መግለጫ ወጣ። እዚላችሁ እንደሆነ የትግራይ ሴቶች የዘውዱ ሀፍቱን ገዳዮች በነፃ መለቀቅ ተከትሎ ተቃውሟቸውን ለማሰማት አሸንዳን በጥቁር ልብስ ነው የምናሳልፈው ብለው ነበር እና የትግራይ ባህልና ቱሪዝም ቢሮ ይህንን ጉዳይ ባህልን የሚያበላሽ ብሎ መግለጫ አውጥቶበታል። እነዚህ ሴቶች ባህልን ሊያፈርሱ ባህልና ቱሪዝምን ሊያበላሹ እንደመጡ ዘውዱ ሀፍቱ መገደል ጥቁር መልበሳቸው ለሚመጡ ቱሪስቶች መጥፎ መልክ እንደሚያሳይ እና በአሸንዳ ጥቁር የለበሰ ተጠያቂ እንደሚታሰር ማለት ነው እና ይህንን ዘመቻ የባህል ማጠልሸት ዘመቻ ብሎታል። ሁላችሁም ኢትዮጵያውያን አንድ ነገር ልንገራችሁ፣ ለባህላችሁ ውበት የሰጠችው ሴት ናት። የባህላችሁ ቅመም፣ የባህላችሁ ዘይት፣ የባህላችሁ ቂቤ፣ የባህላችሁ ጨው ሴት ነች። ባህላዊ ልብስ ቢባል መጀመሪያ የሚመጣው ሴት ልጅ የለበሰችው ልብስ። ባህሉም አሸንዳም አብዛኛውን ጊዜ ሴቶች ነው። ባህላዊ ምግብ ቢባል ቀጥታ መጀመሪያ የሚመጣው ሴት ልጅ የሰራችው ምግብ ነው። ባህላችሁ ጭፈራ ቢባል መጀመሪያ የሚመጣው ሴት ልጅ የምትጨፍረው ጭፈራ ነው። አሸንዳ የሚታወቀው በሴቶች ከባህል በፊት ሴቶች ናቸው የመጡት። ሴቶች ናቸው ባህላችሁን ባህል ያደረጉላችሁ። የሰውን አይን የሚስብ የዓለምን አይን የሚስብ ባህል ያደረጉላችሁ ሴቶች ናቸው። ቀለም የሰጡት ውበት የሰጡት ሴቶች ናቸው። ሴቶች በሰላም መኖር የማይችሉ ከሆነ ሴቶች በፍትሃዊነት ስርዓት የማይኖሩ ከሆነ ባህል ገደል መግባት ይችላል፣ አሸንዳንም ጨምሮ። አቃቢ ሕጋችሁ የዘውዱ ሀፍቱ ገዳዮች የት እንዳሉ እንደማያውቅ እየተናገረ ነው። በኤርትራ በኩል እንዳመለጡ እየተነገረ ነው። ሁላ ድራማ ከባለስልጣኖች ጋር የፈጠራችሁት ለምንድን ነው? እነሱን ለማስመለጥ ነው፣ አንተንም ጨምሮ ማለት ነው። አንተ ዶሪ አስገዶም የተባልከው ሰውዬ የባህልና ቱሪዝም ዳይሬክተር፣ አንተ ራሱ የነዚህ ባለስልጣኖች አሽከር ነህ። ለዛ ነው ይሄንን መግለጫ ያወጣችሁት። ምንም ከባህል ጋር የሚያገናኘው ነገር የለም። ሲቀጥል ደግሞ የሴት ልጅ ነፍስ ከባህል ይበልጣል፣ ከአሸንዳ ይበልጣል። የዘውዱ ሀፍቱ ነፍስ ከባህል ካሸንዳችሁ፣ ከቱሪዝማችሁ፣ ከሚመጡት ፈረንጆች ይበልጣል። ሲጀመር የት ሰላም ያለውን ነው ቱሪዝም ምናምን የምትለው? የት ሰላም ያለውን ሌሎቻችሁ ማለት ነው እኛን እንቅስቃሴ እንደዚህ አይነት እንቅስቃሴ የምናደርግን ሰዎች ባህል ሊያበላሹ ነው እያሉ የሚያወራችሁን ይሄው በግልጽ እየነገሯችሁ ነው። ከሴት ልጅ ህይወት በላይ ባህልን እንደሚያስቀድሙ፣ አንቺ ህይወት በላይ የሚያስቀድሙት ባህልን ነው። ወይ ደፋሪ ገዳይ ናቸው፣ ወይ ደፋሪ ገዳይ ባል አላቸው። ያ ጋይስ እንግዲህ እናንተ ምን ታስባላችሁ? እኔ የጆርዲን ሀሳብ እቀበለዋለሁ። እኔ ቢጤ ብዙም አያሳዝነኝም ማለት
በጣም አንጀቴን የሚበላኝ ሰው ቢኖር መለመን አሳፍሮት ወይ መለመን ሳይችል ለብሶ ጤነኛ መስሎ አእምሮ የቸገረ ሰው ነው የሚያሳዝነኝ። ምክንያቱም የኔ ቢጤ አንደኛውን እሱን ይዞ ወጥቶ ቸገረኝ ብሎ እየለመነ ስለሆነ እስካወራችሁ ድረስ እና ደግሞ እስከጠየቃችሁ ሰው ድረስ የሚችል ሰው እናንተን ይረዳል። ወረዴ ይሄ ሰውዬ እየለመነ ነው የኔ ቢጤ ነው ተብሎ ይረዳል። ግን ይሄን ማድረግ ያቃታቸው የጨነቃቸው ለብሰው ሰውነት ይዘው በጣም ብዙ ይቸገራል። የሰው ፊት ማየት የሚፈሩ ሰዎች ማለት ነው። ባይዘው በጣም ብዙ ሰው ልት የሚያደርገኝ እንደዛ አይነት ሰው ነው። ስለዚህ እናንተ የግድ ከተረዳችሁት እንደዚሁ አይታችሁ ከጎናችሁ ያለ ጓደኛ ሊሆን ይችላል፣ እናንተ ተሽላችሁ ቤተሰብ ሊሆን ይችላል፣ እህት ወንድም የግድ አፍ አውጥቶ የሚነግራችሁ ነገር እስኪኖር ድረስ አልጠብቁ። በየትኛውም ነገር ሰፖርት ማድረግ ካለባችሁ ማድረግ አለባችሁ። ወጥቶ አፉን እስከሚያወጥ የማያወጣ ሰው አለ፣ ግን የጨነቀው ብዙ ሰው መፍትሄ ያጣ። እኔ በአሁኑ ሰዓት በጣም በስራ ዙሪያ ሰሞኑን አጠገብ የማያቸው ወጣት ልጆች በጣም በቃ እንጃ 28 26 27 ውስጥ ያሉ ልጆች በመጨረሻ የላይፍ ስትረስ ውስጥ ገብተው ግን ሰው በቃ የማይረዳቸው በቃ አትረዷቸው፣ ግን በጣም ከስትረስ ውስጥ ያሉ ልጆች እኔ አይቻለሁ ምሳሌ። እና በጣም መረዳዳት ካለባችሁ ቤተሰብ የሚሆን ምንም ሰው አፉን አውጥቶ እስከሚለምን ድረስ አትጠብቁ። የግድ ያላወሩ ብዙዎች አሉ። ጋይስ አሁን ከጂም ስወጣ ስልኬ እንደዚህ ወድቆ ተሰበረብኝ። አዲስ የሚሰጠኝ የፈለግኩ ነው። አይሮን ነው መንግስት ምን እየሰራ እንደሆነ አላውቅም። ህዝቡም ወዴት እየሄደ ነው? አይሮን ነው። ምቀኝነት ነው። ስበትም የመሬት ስበትም ለኔ ሲሆን ይቀየራል። አይሮን ነው። የተሻለን ሰዎች ነው። አይሮን ያ እኔ የገረመኝ ጋይስ እንደዚህ አድርጋ እንዴት ብጥለው ነው እንደዚህ የተሰበረው? ስልክ ወድቆ እንደዚህ ይሰበራል ጋይስ? ይሄን እስከሚመስል ድረስ ነው ወይስ ወድቀሽበት ነው አንቺም? በቅናት ስሜት የባሏን የቀድሞ ሚስቱን የ5 ዓመት ልጅ በመርዝ የገደለችው ግለሰብ በ19 ዓመት እስራት ተቀጣች። ታዲያ ወንጀሉ የተፈጸመው በአዋሽ መልካሳ ከተማ ሲሆን እንደዚህም የተፈጠረው ኤውላችሁ የሟች ህፃን እናትና የቀድሞ ባሏ በትዳር ለ2 ዓመት ያህል አብረው ኖሮ ነበር። በዚህም ታዲያ ልጅ ማፍራት ባለመቻላቸው ምክንያት ህጋዊ በሆነ መንገድ ፍቺ ይፈጽማሉ። ከዛም ታዲያ እሷም የራሷ የሆነ ህይወትን ትመሰርታለች። እሱም ታዲያ ከስራ ባልደረባው ጋር ማለትም ሁለቱም መምህር ናቸው የፍቅር ግንኙነት ይጀምራሉ። ታዲያ ግንኙነታቸውን በማሳደግም እንግዲህ ትዳር ይመሰርቱና አብረው መኖር ይጀምራሉ። ታዲያ ይሄንን የተመለከተችው የሟች ህፃን እናትም ፍቅሯ ያገረሽባትና ወደ ቀድሞ ባሏ መመለስ ትፈልጋለች። በዚህም ታዲያ እሱን ታገኘውና ታናግረዋለች። አብረው መመለስ እንደምትፈልግ ትነግረዋለች። በዛም ታዲያ እሱ አክሰፕት አላደረጋትም። ማለትም የራሱ የሆነ ህይወት እንደጀመረና አብሯት መመለስ እንደማይፈልግ ይነግራታል። በዚህም ታዲያ የሟች እናት በቅናት ስሜት ትነሳሳና ሚስቱን ወይንም ደግሞ የወንጀሉ ፈጻሚዋ ማለት ነው ጋዲሴ ትባላለች እሷን ታገኛታለች። ባሏ እያስቸገራት እንደሆነ እንድታሳርፍላት ትነግራታለች። በዚህም ታዲያ ሚስት ጋዲሴ በንዴት ስሜት ውስጥ ሆነና ባሏን የተፈጠረውን ነገር ስትጠይቀው እሱም የተፈጠረውንና የሆነውን ነገር ያስረዳታል። እሷን እንደሰደበቻት እንጂ ከሷ ጋር መመለስ እንዳልፈለገና እሱ እንዳላናገራት እንደማይፈልጋት እንግዲህ ለሚስቱ ለጋዲሴ ያስረዳታል። በዚህም ታዲያ ሚስት ጋዲሴ በቅናትና በበቀል ስሜት ውስጥ ተውጣ እንዳልኳችሁ አስተማሪ ናት። ሟቹ የ5 ዓመት ታዳጊም እንግዲህ እሷ የምታስተምርበት ትምህርት ቤቱ ስለነበረ ይማር የነበረው በዛም እንግዲህ ምግብ በሚመገቡበት ክፍለ ጊዜ ላይ እንግዲህ በጣፋጭ ወይንም ደግሞ በሙዝ ውስጥ መርዝ ከታ ታበላዋለች። ታዲያ በዚህ ህፃኑ የ5 ዓመት ታዳጊ ሚያዝያ 9 ቀን 2018 አረጋይስ ጭካኔ ምህረት ከዚህ ዓለም በሞት ይለያል። ታዲያ ለዚህ ወንጀሏ ቅጣት ነው በሚልም እንግዲህ ከሰሞኑ በዋለው ችሎት በ19 ዓመት እስራት ተቀጣለች። እጅግ በጣም ያሳዝናል። የሞት ፍርድ ነው የሚገባት ለዚች። ሰሞኑን በውስጥ መስመር ከሚላኩልኝ ሜሴጆች መካከል ሰፊውን ቦታ የሚይዘው የአፈሳ ጉዳይ ነው። እንደዚህ አይነት ከተማዎች ላይ አፈሳ እየተካሄደ ነው የሚል አይነት ይዘት ያለው ሜሴጆች ወይም ደግሞ መልእክቶች እየተላኩልኝ ነው። ለእናንተ ማስተላለፍ የምፈልገው መልእክት አንድ ነው። ጉዳያችሁ ከወጣችሁ ጉዳያችሁን ፈጽማችሁ በጊዜ ግቡ። ኦፍኮርስ ወጣት ነን፣ መዝናናትም ያምረናል፣ አንዳንድ ቦታዎች ላይ መዋል ያምረናል። ግን ጊዜውን አንደርስታንድ ማድረግ በራሱ አንድ ነገር ነው ብዬ አስባለሁ። ምክንያቱም ሀገሪቷ ላይ ጦርነት እያንዣበበ እስካለ ድረስ መንግስት ወታደር ያስፈልገዋል። ፈቃደኛ የሆነ በፈቃደኝነት ተመዝግቦ በህጋዊ መልኩ ይሄዳል።
ፈቃደኛ ያልሆነ ደግሞ በእንደዚህ አይነት መልኩ ታፍሶ ለጦር ግንባር ሊሄድ ይችላል። ይሄ የታወቀና የነበረ ያለ አሰራር ነው። ስለዚህ ለወጣቱ የማስተላለፈው አንድ መልእክት ምንድነው? ጉዳያችሁን ከፈጸማችሁ የምትፈልጉበት ቦታ ከደረሳችሁ በኋላ በጊዜ ወደ ቤታችሁ ተመለሳችሁ ግቡ። በቃ መዝናናቱም ይቀር ብዙ ነገሮች ለትንሽ ጊዜ ቢቀሩ ችግር የለውም። በማያገባት የምትፈተፍተው የሰፈር አዛውንት አራያችን ሴት ልጅን እኮ በየቀኑ ባገኘኋት ቁጥር ጨቀጭቃታለሁ። ኧረ ግቢ በላት። እሷም እኮ ትለኛለች ወይዘሮ ትርሲ ዝም ብላ ተነዘነዘኛለች ባገኘች ቁጥር። ምን የተማረ ሰው መች ይሰማል ብለሽ ነው? ይኸውልሽ ዲግሪዋን እንደያዘች እኔና እናቷን ቅብር አድርጋ እየጦረች ከርማ እናንተን ሳላንቀባረር የምን ትዳር ብላ አሁን ጭራሽ ማስተርሷን ጨርሳለች። ደሞዝ ላይ ደሞዝ ሊጨመር ነው። እኛ እንግዲህ ጉድ ነው። ትዳር ደግሞ ፈጣሪ ሲሰጥ ነው። ፈጣሪ ባለ ጊዜ ይመጣል። ችግር የለውም ታገባለች። ሴት ልጅ እስከ 10ኛ ክፍል ከተማረች በቂ ነው። እስከ መቼ ድረስ ነው ጉርብትናችን? የኛም ደግሞ እናዛምደው እንጂ እንዛመድ። ታውቃለህ ኃይልዬ ልጄን ደረቱን አይታል ቀብር ያለ ወንዳ ወንድ ቆማ ከምትቀር እኛም እንዛመድ። ያ ስፖርት የሚሰራው ልጅሽ ምን ያስቃል? አይ ትርቲቴ ወግ ጎበዝ ነሽ፣ ወገኛ ነሽ። እኔ የምልሽ አንቺም ታውቂዋለሽ መቼስ አግብተሽ ተከብረሽ ነው የወለድሽው። ቤት በብልሃትና በጥሩ ትከሻ በጥንካሬ እንጂ እኮ በሲክስ ፓክ አይመራም። እውነት ነው። ስፖርት መስራቱ ጥሩ ነው። ስራ የለው በትራይሴፕስ ሊያስተዳድራት ነው በፓይሴፕስ ቀል ጎበዝ ነሽ። ስሚ ደውልች ራሱ ሂልዬ ደውልች የኔ እናት ወይ የኔ ልጅ ሂልዬ ወይ አባዬ እንዴት ነህ? ብርል ከይላለው እሺ ማዬን ይዛት ውጣና እራት ጋብዛት። እሺ ደግሞ ምንድነው ሳቅ በሳቅ ሆኗል። ምን በቃ እኮ ወይዘሮ ትርሲትን አገኘኋትና ብታይ በስተርጅና ብልፍሉን ሆና አይደል? ስትቀልድ ለኃይልዬ ዳርልኝ እኮ ነው የምትለኝ አንቺን ሎረዳ ወቅሰኛ። አይ በቃ ቤት ማዳስ መጪን ነገር። እሺ እናቴ እዝናናልሻለሁ የኔ ልጅ። እሺ እኔ የምለው ቅርብ ጊዜ እንትን ላይ መጥቶልኝ ነበር ቲክቶክ ማህበራዊ ሚዲያ ላይ ጎበዝ ነው ይሳተፋል። አየሁት እኮ እንዲህ ምናምን እያለ ቪዲዮ እየሰራ። ታዲያ ምን ትይልኛለሽ መሰለሽ ኃይልዬ የኔ ልጅ ጊዜው ከፍቷል፣ ብዙ የራቁት ቪዲዮ አታብዛ ስትበይ እንግዲህ አይታወቅም የሚፈጠረው። እንዳይዙብህ ወንድሜ። ሶሻል ሚዲያ ላይ ሳየው ከሚደብሩኝ ነገሮች አንዱ እኔ ይደብረኛል ማለት ግን ሰዎቹ ልክ እየሰሩ አይደለም፣ ሰዎቹ ስህተት ናቸው ማለት አይደለም። እኔ ደስ አይለኝም። መቃብር ቦታ ላይ ከሆነ ከሚወዱት የራሳቸው ከሆነ ሰው አርፎ እዛ መቃብር ቦታ ላይ ወይ ሰልፊ ወይ የሆነች ነገር አስደግፈው አለም የሆነ ሰው ፎቶ አንሳኝ ብለው የሚነሱ ሰዎችና ያንን ፖስት ሳየው ግን መብታቸው ነው። ልክ ሊሆኑ ይችላሉ፣ ለብዙ ሰዎችም ልክ ሊሆኑ ይችላሉ። ለኔ ነው ያልኩት። ያውም አሁን ላይ ላይቭ ለቅሶ የተጀመረ አሁን ደግሞ ላይቭ መውለድም ተጀምሯል። ግን ይሄ ከኋላ የምታዩት ወንድም ለመጀመሪያ ጊዜ እግዚአብሔርን ነው የምላችሁ እንዲህ አይነት ፎቶ አይቼ በስሜት ሆኜ ምን አለ አባቱ ኖሮ ይሄንን ነገር ቢያይለት ብዬ ተመኘውለት ሰው ይሄ ያ ተመርቆ ነው። አካውንቴ ላይ ለሱ ስልክ የቀረችው 28000 ብር ናት። ኮሜዲክ ደሚ ሰዴት አካውንቴ ላይ የቀረችው ለኔ 28000 ብር የኢትዮጵያ የተጣራ ወጪ የኔ ገቢ ማለት ነው። ማሜ 1 ሚሊዮን ተበላ ጋይስ። ያው ይሄ ሳንቲሙ ጉዳይ ምናምን አይደለም። ብዙም እኔ የዱንያ ፍቅር ምናምን የለኝም። እኔ ብዙም የሳንቲም መጣ ቀረ ምናምን ትላንት ምንም አልነበረኝም፣ ዛሬም የለኝም፣ ለወደፊቱም ባይኖረኝም ችግር የለብኝም ጋይስ። በነገራችን ላይ ማለት ነው ማሜንና ጆን ዳንኤልን ብር የበላቸው ሰውዬ ለስቲፍም ደውሎለት ነበረ። ስቲፍንም ደውሎ ብር ላክልኝ እባክህ መልስላለሁ ምናምን እያለ ማለት ነው እና 50000 ብር ነበር የጠየቀው። ከዛ ስቲፍ ምን ይለዋል? ሌሎችን 1 ሚሊዮን እየጠየቅ እንዴት እኔን 50000 ትጠይቀኛለህ? ንቀት ነው እንዴ ብሎ ሳቀበት። ስቲፍ ገብቶታል፣ ያጭበረበረው እንደሆነ ገብቶት ነው እንደዛ ያለው። አለኝ ተብቃቅቼ ነው የምኖረው። ሽሮ በላ ማሜ፣ ዶሮ በላ ማሜ፣ ስጋ በላ ምን በላ አንድ ነው ለኔ። የአራድዬ ልጅ የሐዋሳ ልጅ በቃ ፈገግታ፣ ሳቅ፣ ጨዋታ እንደ ድርሹ አይነት ፍልቅልቅ ትመቸኛለች። ድርሹ ዳና የሳይ
ድርሹዬ የአራድዬ ልጅ በቃ ብራንድ ነሽ በእውነት በጣም 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 ድርሹ በጣም 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 ደስ የምትል ናት ድርሹዬና ይመችሽ ነው የምለው። በጣም ነው የምትመጪው። ፈታ ያለች እትጂ እንደገና ጠይቄ ምን እንዳለች ይስሙ ካለኝ ብር ላይ የበለጠ ብንጠይቀው ማሽን ሰጠናል ወይ ማሽኑ እያለች ነው። እኔ ደግሞ ምን አልኳት እንትን የስራ አስኪያጆች በዚህ በኩል ይወጣና እንደዚህ ይልሻል ያኳት ምን ላይ ታችሁታል። እንደገና ጠይቄ እንኳን እንትን የስራ አስኪያጆች በዚህ በኩል ይወጣና እንደዚህ ይልሻል። ኧረ በስመ አብ ለልጆችሽ ምንም ታስተምሪው ይሻል ያኳት ታደራችሁ ደህና ናችሁ ወይ? እስቲ ቪዲዮ አይተን እንመለስ። የሚደፈሩት ህፃናት ምን አይነት ሲሆን ነው ማለት ምን አይነት የቤተሰብ ባክግራውንድ ሲኖራቸው ነው? ትይጂ እዚህ አጥቂ በደንብ ነው ስነልቦና የሚያጠናው። የወላጅን ስነልቦና ያጠናል፣ የልጅን ስነልቦና ያጠናል። ታርጌታቸው የተረሳ ልጅ፣ የተተወ ልጅ፣ የተጣለ ልጅ ወይም ደግሞ ቤተሰቦች በጣም ቢዚ ሆኑበት አላውቅም። የጽዮን ወላጆች ምን አይነት ህይወት እንዳላቸው አላውቅም። ግን ያ ልጅ ተትቷል። የተተወው በልብስ አይደለም መዘይፉ በምግብ አይደለም በስሜት የተረሳ ልጅ ማጣት ትኩረት ብዙ የለውም። ይብላ ይጠጣ ምናምን በቃ የሚያደርበት ንጹህ ልብስ ሲኖረው ግን ብዙ ትኩረት ያላገኘና በስሜት ቅርብ ካልሆነ በጣም ለአጥቂ በጣም ጥሩ ነው። እዚህ መጀመሪያ አጥቂ ነው እዚህ በፊት እንዳልኳችሁ ዛሬም ደግመዋለሁ። ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። በመጀመሪያ ደረጃ ፌሚኒዝም ነው። ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድን ነው? ስትራክቸር። ፌሚኒዝም የሚጠላው ምንድን ነው? ኦርደር። ፌሚኒዝም የሚጠላው ምንድን ነው? አባወራዊ ስርዓት፣ ፕሮቴክሽን። ፌሚኒዝም የጠላው መጀመሪያ ምንድን ነው? ኒኩሌር ፋሚሊ። ኒኩሌር ፋሚሊ እናት፣ አባት፣ ልጆች። አባት ስራ የሚውልበት፣ እናት ልጆቿን ኬር የምታረግበት። ይሄን ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ ቤተሰብን ለማፍረስ ተነሱ። ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሐሳባቸው ከምትታለለው ከሴቷ ነው የጀመሩት። ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወጥተሽ መስራት አለብሽ አሏት። ወጥተሽ ስትሰሪ ደግሞ አታስቢ ልጆችሽን ገቨርንመንት መንግስት ይዛቸዋል፣ ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት። እናት አይኖቿን ያነሳችባቸው ልጆች ከመጠቃት ወደ ኋላ አይሉ። እናት መጀመሪያ ፕሮቴክት ያላረጋቻቸው ከሷ ያለፈውን ፕሮቴክሽን ለአባት ያላሳለፈችለት ቤተሰብ ውስጥ ያሉ ልጆች ናቸው ለጥቃት እየተዳረጉ ያሉት። ልጆቻቸውን በደንብ የጠበቁትማ አይኖቻቸው ልጆቻቸው ላይ የጣሉት ቤተሰቦችማ ይሄው እስከዛሬ በሰላም እየኖሩ ነው ያሉት። ለነዚህ ለሁለት ከብቶች አድርሱልኝ ይሄንን ቪዲዮ። ለነዚህ ለሁለቱ ባቢና ቢኒያም ማለት ለሁለቱ አድርሱልኝ። ልጅቷ ሁለቱ ኩላሊቶቿ ፌል አድርገው በጣም ታማ የእርዳታ ቪዲዮ ተሰራላት። የተሰራላት ቪዲዮ አይተውት ባላየ አለፉ። አይተው እንዳላየ ሆኖ አለፉ። ኖርማል ነው። ያው ከዚህ በፊትም የተለመደ ነገር ስለሆነ የቲክቶከሮች ሙዳቸው ስለሆነ ማንም ያውቃል። አይተውት ባላየ ካለፉ በኋላ እግዚአብሔር ልጅቷ እንድትኖር አልፈቀደላትም። ህይወቷ አለፈ። ህይወቷ ካለፈ በኋላ ቪዲዮ መስራቱ ለምን አስፈለገ? ያኔ በህይወት እያለች ቪዲዮ ያልሰራችሁ ሰዎች ዛሬ ቪዲዮ መስራታችሁ ለምን አስፈለገ? ባቢ ቢኒ መልሱልኝ። ለምን ቪዲዮ መስራቱ አስፈለገ? በህይወት እያለች ቪዲዮ ያልሰራችሁ ሰዎች ለቪው ካልሆነ በስተቀር አሁን ከሞተች በኋላ ቪዲዮ መስራቱ ለምን አስፈለገ? አንድ ሰው እኮ መረዳት ያለበት በህይወት እያለ ነው። ከሞተ በኋላ ምን ጥቅም? ምንም ነገር ብናደርግለት ምንም ጥቅም የለውም ከሞተ በኋላ አንድ ሰው። ያው እነሱ ጋር ብቻ ጣት መቀሰር ጥሩ አይመስለኝም ጋይስ። ሁሉም ሰው ቪዲዮ አልሰራም። አንተም ቪዲዮ አልሰራም፣ ማንንም ቪዲዮ አልሰራም። ያኔ እና እስኪ አሁን ሰብአዊነት የሚሰማችሁ ከሆነ እስኪ ለዚች ልጅ እቺ ልጅ ማለት ነው በአጥንት ካንሰር ምክንያት ዩኒቨርሲቲ ተማሪ ነች። የደረሰባትን ነገር ሁላችንም እናውቃለን። ከኛ የተሻለ ቪው ስላላችሁ ቲክቶክ ላይ ምንም ነገር ማድረግ ትችላላችሁ። እና እስኪ ተረባረቡ። እስኪ
ብዙ ቲክቶከሮች እየሰሩ ነው። ቤላ አክሱማዊ ሪስፔክት ብራዘሪ፣ በጣም አከብራለሁ፣ በጣም እወዳለሁ። ይመች። እናንተም እስኪ ስሩ እስኪ እንያችሁ። ያ ማርያምን ጋር እቺኛዋም እንደዛችኛዋ ሳታመልጠን እንድረስላት። ልጀምሪው ነው እኮ ልራቃ፣ እዚህ አይደርስም። ልራቃ ትንሽ አቴንሽን አክሮባት ልትሰራ ነው ድርሹ። አክሮባቴሽን በዳና ኮሌክሽን ጋይስ የሊስት ዛላችሁ ዋይጄ ይባላል እና ሰይፉ ላይ ቀርቦ ነበረ 2004 ላይ ይመስለኛል፣ ከአንድ ዓመት ወይ ከሁለት ዓመት በፊት እና አሁን ተረስቷል። ኢትዮጵያ ውስጥ ማንም ትዝ አይለውም ምናምን፣ ውጭ ግን በጣም ታዋቂ ነው። ሙሉ የኢትዮጵያ ሕዝብ ረስቶታል አሁን። ያ እንግዲህ አሁን አዲስ ዘፈን አውጥቶ ይመስለኛል እና ያስተዋወቀው ነው። ዋይጄ ይባላል። ዮሐንስ ነው ስሙ። አይ ቲንክ ካልተሳሳትኩ ዮሐንስ እንደዛ ነገር አፑ ማሃ እንዲስ ምናምን የሚል ዘፈን የዘፈነው ማለት ነው። ሶሻል ሚዲያ ላይ ሳየው ከሚደብሩኝ ነገሮች አንዱ እኔ ይደብረኛል ማለት ግን ሰዎቹ ልክ እየሰሩ አይደለም፣ ሰዎቹ ስህተት ናቸው ማለት አይደለም። እኔ ደስ አይለኝም። መቃብር ቦታ ላይ ከሆነ ከሚወዱት የራሳቸው ከሆነ ሰው አርፎ እዛ መቃብር ቦታ ላይ ወይ ሰልፊ ወይ የሆነች ነገር አስደግፈው አለም የሆነ ሰው ፎቶ አንሳኝ ብለው የሚነሱ ሰዎችና ያንን ፖስት ሳየው ግን መብታቸው ነው። ልክ ሊሆኑ ይችላሉ፣ ለብዙ ሰዎችም ልክ ሊሆኑ ይችላሉ። ለኔ ነው ያልኩት። ያውም አሁን ላይ ላይቭ ለቅሶ የተጀመረ አሁን ደግሞ ላይቭ መውለድም ተጀምሯል። ግን ይሄ ከኋላ የምታዩት ወንድም ለመጀመሪያ ጊዜ እግዚአብሔርን ነው የምላችሁ እንዲህ አይነት ፎቶ አይቼ በስሜት ሆኜ ምን አለ አባቱ ኖሮ ይሄንን ነገር ቢያይለት ብዬ ተመኘውለት። ያ ተመርቆ ነው አንድ ሚሊዮን ተዘረፍኩ ብሎ የሰው ወቅጬ 100,000 ነው የላከው። እሱ እንትን የገባበት ጫቱን የሚያኝከው ከአረቄ ጋር የሚያኝከው አላውቅም። ባለፈው 1 ሚሊዮን ጠፋ ብሎ የሁላ ማህበረሰብ ማሚያ እኔ ሁሉ በውስጥ ላዋጣለ ከነስድቡ ከነክፋቱ ለካ 100,000 ያበደረው 1 ሚሊዮን አላለም እንዴ ማማ? 1 ሚሊዮን ነው የተባለው። ቤታዩ አቷሽ 100,000 ደግሞ አይኑን በጨዋት ቦቁለጭ ነጭ ብሎ ይመጣል። ትናንትና ሽምግልና ለጆን ዳንኤል ላከ። እዚህ ተቀጣ ልቀጣ በአባቴ ያስምለኛል፣ በዛ ሽምግልና ይልካል። ይሄ ሰውዬ ጤነኛ ነው ታዲያ? ማርያምን ጋይስ እናንተ ሳትታዘቡኝም እየማልኩኝ ነርቬ ሲነካው ያ ጋይስ ዛሬ ቪዲዮአችን ይሄን ምስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።